ለእግዚአብሔር ማደር መገደል ደረጃ ላይ ደርስ ይችላል። መገደል አለው ክርስትና፣ ሰማዕትነት አለው ክርስትና። ጌታን ቃል ማቴዎስ ወንጌል ምዕራፍ 14 ዛሬ እንጀምራለን። 12 ቁጥሮችን ነው ዛሬ የምንመለከተው። ማቴዎስ 14 ከ1 እስከ 12፣ ከዛ ሳምንት ደግሞ ከቁጥር 13 እንቀጥላለን ማለት ነው። ሐሳቡ ቁጥር 12 ላይ አብቅቶ ሌላ ይሄ መጥምቁ ዮሐንስ እንዴት በሄሮድስ አንቲጳስ በሚባል የአራተኛው ክፍል ገዢ በነበረ ሰው እንዴት ሰማዕት እንደሆነ እንዴት እንደሞተ የሚናገርበት ክፍል ነውና ከሚቀጥለው ሐሳብ ጋር ሪሞትሊ ይገናኛል። ትንሽ ብሪጅ ብትሰሩለት ይገናኛል፣ ግን ብቻውን ብንመለከተው ጥሩ ነው። የሚቀጥለው ሳምንት ደግሞ ኢየሱስ ያደረገውን በተለይ ይሄ በምግብ ተአምር ከመስራት ጋር በተያያዘ ብዙዎችን እንዴት ፊድ እንዳረገ እንደመገበ የምናይበት ክፍል ነው የሚሆነው። ስለዚህ ይሄኛውን እናያለን ማለት ነው። ባለፈው ሳምንት ማቴዎስ ወንጌል ምዕራፍ 13ን ስንጨርስ ኢየሱስ ክርስቶስ በምሳሌ መንግስተ ሰማያት ይህን ትመስላለች፣ ይህን ትመስላለች እያለ ወደ 7 ምሳሌዎችን ከተናገረ በኋላ መጨረሻ ላይ ወደ ገዛ አገሩ መጣ እና አገሩም ሲመጣ እስኪገርማቸው ድረስ ያስተምራቸው ነበር። ግን በምን ጥበብ ነው ከየት ነው ያመጣው ይሄን ጥበብ እያሉ እንዲሁ ያው ጀስት ጥያቄ ነው እንጂ ውስጣቸው ያለው ትምህርቱን ለመቀበል ብዙም ሬዲ አልነበሩም። ይሄ ደግሞ ለምንድን ነው የሆነው? ነቢይ በገዛ አገሩ ብቻ ነው እንጂ የማይከበረው ከአገሩ ውጭ ይሰማል፣ ይደመጣል፣ ተቀባይ ያገኛል። እና እንዳወኩሽ ናኩሽ አይነት ነገር አድርገውታል የኢየሱስን ነገር። እናቱን እናውቃታለን ወንድሞቹን ምናምን እያሉ ሁሉ በስም ሲዘረዝሩ ነበርና የመጨረሻውን ቁጥር ካስታወሳችሁ ማቴዎስ ወንጌል ምዕራፍ 13 ቁጥር 58 ባለማመናቸውም ምክንያት በዚያ ብዙ ተአምራት አላደረገ። ተአምራት ፐርፐዝ አላቸው። እንደ ሁክ ነው። ሁክ ማለት እንደ መሳቢያ አይነት የሰውን አቴንሽን መያዣ አይነት ነገር ነው። ስለዚህ ኢየሱስ ተአምር ሲሰራ ሰዎች እንዴ በምን ኃይል ሰራ ማን አንተ ምናምን ብለው ጥያቄ እንዲፈጠርባቸውና የእሱን ማንነት ይሄ መሲህ ሆኖ መምጣቱን እንዲያውቁ ነው የፈለገው። ማቴዎስ 11 ላይ ታስታውሱ እንደሆነ እነ ኮራዚ እነ ቤተሳይዳ ተነቅፈዋል። በዚህ ብዙ ተአምራት ያደረገባቸውን ከተሞች ንስሐ ስላልገቡ ሊነቅፋቸው ጀመረ ይላል። ራሱ ነው ተአምር የሰራው። ተአምር ግን ፐርፐዙ ሁክ ነው፣ ሰዎችን አቴንሽን ማግኛ እንጂ አልቲሜት ግቡ እሱ አይደለም። ስለዚህ ይሄንን እያደረገ ምንም አይጠይቁ ማነው አይሉ ምናምንና ስለዚህ እኮ ንስሐ እንድትገቡ እኮ ነበር እነዚህ ሁሉ ተአምራት ያደረኩት፣ እናንተ ግን ምንም እንትን አላደረጋችሁም፣ ሪስፖንድ አታደርጉም አለና በፍርድ ቀን ከነዚህ ከተሞች ጋር እንኳን ብትወዳደሩ ለነሱ ይቀልላቸዋል እያለ በጣም የአሕዛብ ከተሞችን እያነሳ የወቀሰበትን ታሪክ ምዕራፍ 11 ላይ እናስታውሳለን። ይሄም የገዛ ሀገሩ ወደ ገሊላ መጥቶ ማለት ነው ወደ ናዝሬት ባለማመናቸው ምክንያት በዚያ ብዙ ተአምራት አላደረገም። ስለበዛ አይደለም፣ ታምር ስለበዛ አይደለም ሰው የሚያምነው። ካመነ በአንድ ታምር ያምናል። ስለዚህ በአንዱ ካላመነ ብታበዙት ምንም ትርጉም የለውም። ምንም በቃ ስለዚህ አለማመናቸውን ሲመለከት ብዙም ባደርግ ያው ስለሆነ አላደርግም ብሎ ተወው። ደግሞም ከሰዎች እምነት የተነሳ እግዚአብሔር ምላሽ ይሰጣል፣ ሪስፖንድ ያደርጋል። የሚገርማችሁ ለሰዎች እምነት እግዚአብሔር ምላሽ ይሰጣል። እንደ እምነትህ ይሁንልህ፣ እንደ እምነትሽ ሪስፖንድ እኮ እያደረገ ነው። ሰዎችን እምነት ያይና ኦኬ ይሁንልህ እንደ እምነትህ ይላል። ካላመኑ ታዲያ ምንድን ነው የሚሆንላቸው? ስለዚህ ብዙ አላምን ሲሉ ብዙ ታምራት አላደረገም። ምንድነው? ሪጀክሽን ገጥሞታል ነው ኢየሱስ። የተወለደበት ከተማ የገዛ ከተማው ብዙ ተቀባይነት አላገኘም ነበር። ይሄ ስለሆነ እንዴት አያምኑብኝም ብሎ በጣም ጊዜ ሲያጠፋ ምናምን አትመለከቱም። አሉ ደግሞ የሚቀበሉት፣ አሉ ደግሞ የሚሰሙት። ስለዚህ ወንጌል በባህሪው ዛሬም ድረስ አክሴፕታንስ እንደሚያገኝ ሁሉ ሪጀክሽንም ይሄን ማወቅ አለብን። አሁን አንዳንድ ሰው ምስኪን ነው ልበለው ምን እንደምለው አላውቅም፣ በቃ እንዴት ሰው ምላሽ አይሰጥም? በቃ አይሰጥም። የማይመልስ ሰዋል፣ ምንም ምላሽ የማይሰጠዋል። መጥምቁ ዮሐንስ መጣ፣ ምላሽ አልሰጡትም። ኢየሱስ መጣ፣ ምላሽ አልሰጡትም። ይሄን ትውልድ በምን እመስለዋለሁ ብሎ ኢየሱስ እስኪገረም ድረስ የተናገረው ማቴዎስ 11 ላይ ታስታውሳላችሁ። ሙሾ አወጣንላችሁ፣ ምንም ሪስፖንድ አታደርጉም። ዘፈን ዘፈንላችሁ፣ ምንም ሪስፖንድ አታደርጉም እንደሚሉ የገበያ ልጆች ሆነ ይሄ ትውልድ ብሎ ያንን ትውልድ ሲነቅፈው እንመለከታለን ጌታ ኢየሱስ። እና ዛሬም እንደዚህ አይነት ነገር አለ። በተደጋጋሚ ወንጌል እየተነገረው ሪጀክት የሚያደርግ ሰው እንዳለ ሁሉ ምናልባት በአንድ ቀን ምስክርነት ደግሞ እያለቀሰ ጌታን የሚቀበል ሰው አለ። በተለይ እህቶች በጣም ነው የምገረመው። እያለቀሱ ጌታን የሚቀበሉ እህቶች እኔ ያውቃለሁ።
ሲመሰከር ሲነገራቸው ማለት ነው። በእርግጥ ባክስ ያደረጉም የዛ ነው። በቀላሉ ጮሌዎችም ይዘዋቸው ሲወጡ ስለማይ ማለት ነው። እና ቢ ስትሮንግ አልቅሳችሁ ጌታ እንደተቀበላችሁ ጮሌዎችም ሲመጡ ነው ማለት አለባችሁ። ስለዚህ የዛሬው ክፍል ማቴዎስ ወንጌል ምዕራፍ 14 ከ1 እስከ 12 ጌታ ኢየሱስ ክርስቶስ ዝናው ወጣ። ዝናው ሲወጣ ሄሮድስ የሚባል ሄሮድስ አንቲፓስ ነው። ይሄ ከሄሮድስ ልጆች ግሬት ሄሮድስ ታላቁ ሄሮድስ የሚባለው ሰውዬ ልጆች እንጂ ዋናው በህይወት የለም በዚህ ጊዜ። ዋናው ምዕራፍ 2 ላይ ማቴዎስ 2 ላይ የተመለከትነው ነው። ይሄ ኢየሱስ ሲወለድ ደንግጦ እንትን ያለው ማለት ነው። ይሄ ከሱ ልጆች አንደኛው ማት ሚስት ነው ያለው። በነገራችን ላይ ያኛው ሄሮድስ ይሄ ህፃናት የገደለው ከ2 ዓመት በታች ያሉት እንዳለ ማቴዎስ 2 ላይ ገደለው። ብዙ ሚስቶች አሉት፣ ብዙም ልጆች አሉት ከብዙ ሚስቶች። ስለዚህ ከነሱ ውስጥ አንደኛው በእሱ ሲያስተዳድር የነበረውን ዓለም ለአራት አካፍሎ ለአራት ልጆቹ አካፍሏቸው ነበር እና ይሄ የአራተኛው ክፍል ገዢ የተባለው የሄሮድስ አንደኛው ልጁ እና ሄሮድስ አንቲፓስ ይባላል። በጣም ሂስቶሪካል የሆነ እንትሩስ ብዙ መሄድ ያለብን አይመስለኝም። በግል ማንበብ ትችላላችሁ። ተመሳሳይ ፓራሌል ቴክስቶች አሉ። አሁን ዛሬ ማቴዎስ የጻፈልንን ስናነብ ማርቆስም ጽፎታል። ማርቆስ 6 ላይ እንደገና ሉቃስ 8 ላይ 9 ላይ ሄዳችሁ ብትመለከቱ ታገኙታላችሁ ማለት ነው። አንዳንድ ማብራሪያዎችን ወይ ሉቃስ ላይ ወይ ማርቆስ ላይ ታገኙታላችሁ፣ ማቴዎስ ያልዘገበው ማለት ነው። እና ከሄሮድስ ልጆች አንደኛው ነው። የኢየሱስ ክርስቶስ ዝና ሲወጣና ሲሰማ መጥምቁ ዮሐንስን ገለቷል። ኦልሬዲ ይሄ ሄሮድስ ነው የገደለው። ከዛ የተነሳ መስሎ ደነገጠ። አገዳደሉ በጣም ዊርድ የሆነ በፍጹም በሰው ላይ እንደዚህ አይደረግም በቃ። እና በማይሆን አኳኋን ነው እንዲገደል ያደረገው። በሱ ውሳኔ ነው መጥምቁ ዮሐንስ የተገደለው። ያው ማቴዎስ 11 ላይ ታስሮ ነበር ታውቃላችሁ። የምትመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ ደቀ መዛሙርቱን ልኮበት ነበር ወደ ኢየሱስ። 11 ላይ ታስሮ ነበር። አሁን 14 ላይ ስንደርስ አሁን ነው የሚገደለው አይደለም፣ ኢንቢትዊን ገሎታል። በዚህ መካከል ገሎታል እሱ። ስለዚህ ኢየሱስ ዝናው ሲወጣ ገድዮ አይደለ እንዴ መጥምቁ ዮሐንስ ከየት መጣ አለ። አይ መጥምቁ ዮሐንስ አይደለም፣ መንገድ የጠረገለት ይመጣል የተባለው መሲህ ነው ይሄኛው። ግን ተመሳሰሉበት። ገብቷችኋል? ዝናው ወጣ ምናምን ባለፈው ገድዮ አይደል እንዴ ከየት መጣ ብሎ ሲወቀስና ሲደነግጥ የነበረውን ታሪክ ነው ማቴዎስ የሚነግረን። ስለዚህ አሁን ዛሬ የምናጠናው ክፍል በዋናነት ምንድን ነው መልእክቱ? ማስታወሻም ለምትይዙ ሰዎች የእግዚአብሔር መንግስት ማንም አያቆማት። አሁን ሰማዕት የሚሆንበት ምዕራፍ ነው የተመልከቱ። መጥምቁ ዮሐንስ ሰማዕት ስለሆነ የእግዚአብሔር መንግስት ማንም ሊያቆማት አይችልም። መንገድ የተጠረገው ለኢየሱስ ነው። መንገድ ጠራጊው ዮሐንስ ነው። መንገድ ጠራጊው ሚሽኑን ጨርሷል። ናቹራል ዴዝ አይደለም የሞተው መጥምቁ ዮሐንስ፣ በሰው እጅ ነው የተገደለው። ያውም በጣም አንገቱ ተቆርጦ ነው የተገደለው። ይሄ ስለሆነ ግን የእግዚአብሔር መንግስት ከመስፋፋት አላቆመችም። ክብር ለእግዚአብሔር። የእግዚአብሔር መንግስት የኃይል መንግስት ነው እና ብዙ ነገር ውስጥ ይታለፋል። አሁን ምናልባት አሁን እኛ ያለንበት ዘመን የእኛን ሀገር ኮንቴክስት ያወራን እንደሆን መገደል ምናምን ሳምሃው በተለይ ዋና ከተሞች ላይ ምናምን ብዙ የለም። ገጠር ምናምን ሊኖር ይችላል። አሁን ሊኖር ይችላል። በክርስትና ምክንያት ብዙ ዋጋ የሚከፍሉ ሰዎች ሌላ ዓለም ላይ በጣም አለ። በጣም የኛ ለምን እንደዚህ ሆነ ለምን ለዘብ ባለ ካላችሁ የተገደሉ ስለነበሩ ነው። በፊት የተገደሉ ነበሩ። በፊት ከፍተኛ ዋጋ የከፈሉ ሬሳቸው እዛ አይቀበርም ተብሎ የተቀበረ ሬሳ ወጥቶ ሲንገላታ ምናምን ብዙ ያሳለፉ እናቶች አባቶች ስላሉን ነው ዛሬ እኛ በሰላም እናመልከው። ስለነሱ ክብር ለእግዚአብሔር ይሁን። ዋጋ ስለከፈሉ ብዙዎች አንዳንድ ከተማ ላይ በጣም ከፍተኛ ዋጋ ተከፍሏል። በኋላ እንዲሁ እንደ ምሳሌ አነሳላችኋለሁ። ማንበብ ልጀምር ነው። ማቴዎስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ። በዚያ ዘመን ልክ አሁን ሴቲንጉን ኢየሱስ እያስተማረ ነው። ሪጀክሽንም ገጥሞታል፣ አክሴፕታንስም ገጥሞታል። ስለዚህ በቃ ሰምሃው ከተሞች ለሁለት እየተከፈሉ ነው። በቃ እነዚህ ሃይማኖት መሪዎች፣ እነዚህ የፖለቲካ መሪዎች ፈርተውታል። በቃ ኢየሱስ የሆነ ነገር ብድግ አድርገው እንዳይሉ ህዝቡ እንደ ነብይ ስለተቀበለው ይፈራሉ። ህዝቡ በተለይ ይሄ ሰው የመፍራት ወጥመድ እዚህ ሄሮድስ አንቲፓስ የሚባለው ሰውዬ ላይ እንደው ጉብ ነው ያለበት። በቃ ላዩ ላይ የተቀመጠው የፍርሃት መንፈስ ነው። በቃ አገር ገዢ ነው፣ ግን የመጨረሻ ፈሪ ነው። መጽሐፍ ቅዱስ ሲናገር ምን ይላል? ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደምንድን ነው? እንደ ቀበሮ። ዝም ትላላችሁ ታዲያ እንደ ቀበሮ ስል? ጻድቅ በፍጹም ከቀበሮ ጋር አይመሳሰልም። ጻድቅ ከአንበሳ ጋር ነው የሚመሳሰል።
ቦልድ ነው ማለት እኮ ነው። ክብር ለእግዚአብሔር ይሁን። አሁን መጥምቁ ዮሐንስ ነው ቦልድ፣ ገዳዩ ግን ፈሪ ነው። ሄሮድስ በጣም ፈሪ ነው። የክፉ ሰዎች የኃጢአተኞች ዋና ምልክት ቦቅቧቃ፣ የድሮ አማርኛ ነው ይሄ። ፈሪ፣ የመጨረሻ ፈሪ ናቸው። ፍርሃት ነው ባይዘው ይሄ ዊርድ የሆነ ውሳኔ የሚያስወስናቸው እንጂ ቢረጋጉ ስቴብል ቢሆኑ በደንብ ጭንቅላታቸው በትክክል ቢጠቀሙ እንደዚህ አይነት ዊርድ የሆነ ነገር አይሰሩም። ፍርሃት ነው ድራይቭ የሚያደርጋቸው። አሁን ይሄ ማቴዎስ 14 ላይ የምንመለከተው ሰውዬ አገረ ገዢ ነው፣ ግን የመጨረሻ ፈሪ። በቃ ሁሉን ነገሩን የሰው አይን አይቶ ነው በቃ የሚያደርገው። ምን እየተባለ ነው? ምን እየተወራ ነው? ምን ይላሉ? አሁን ይሄን ባረግ ምን ይላሉ? በቃ እግዚአብሔር ምን ይላል የሚባል ነገር ጭራሽ አልፈጠረበትም። የእሱ ተቃራኒ ሟች መጥምቁ ዮሐንስ ደግሞ ሁልጊዜ መለኪያው እግዚአብሔር ምን ይላል። ክብር ለጌታ ይሁን። አገር ቢተራመስ ማለት ነው ሌላ ሰው ምንም ቢል የእሱ ውሃ ልክና መለኪያ እግዚአብሔር ምን ይላል። በዚህ ጻድቅ እንዳንበሳ ነው፣ ኃጥእ ግን ማንም ሳያሳድደው ድንብር ነው። በቃ መደንበር ነው የኃጢአተኛ ስራ። ስለዚህ በዚያን ዘመን የአራተኛው ክፍል ገዢ ሄሮድስ የኢየሱስን ዝና ሰማ። ዝናው እየወጣ ነው። ኢየሱስ እዚህ ታምር ሰራ ይባላል፣ እዚህ ሰው ፈወሰ ይባላል፣ እዚህ የሆነ ነገር አደረገ ይባላል፣ እዚህ እንደዚህ ትምህርቱ ይላል አንዳንዱ። ይሄ እንደ ጻፎች አይደለም የሚያስተምረው፣ እንደ ባለስልጣን ነው የሚያስተምረው የሚሉ ወሬው በቃ አናወጠው ምድሪቱን ማለት ነው። ስለዚህ ይሄ የአራተኛው ክፍል ገዢ ተመድቦለት ማለት ለአራት ተከፍሎ ሄሮድስ ልጆች አንዱ እዚህ ጋር፣ አንዱ እዛ ጋር፣ አንዱ ፊልጶስ ነው የሚባለው ተከፋፍለው እየገዙ ነው ያለው። ስለዚህ እሱ በሚገዛበት አካባቢ የኢየሱስ ዝና በጣም ሲወጣ ምን እንዳረገ ተመልከቱ። የኢየሱስን ዝና ሰማ። ለሎሌዎቹም ይህ መጥምቁ ዮሐንስ ነው አይደለም? መጥምቁ ዮሐንስንማ ገሎታል። ታዲያ እንዴት ሊል ቻለ? ይህ መጥምቁ ዮሐንስ ነው፣ እሱ ከሙታን ተነስቷል፣ ስለዚህም ኃይል በእርሱ ይደረጋል አለ። ኃይል መደረጉም ማመኑም እግዚአብሔር ይስጠው እንዳለ ላይስጠው የሚረባ ሰው ነበር። የእግዚአብሔርን ባሪያ መስዋዕት ያደረገ ሰው ነው። ታዲያ እንዴት እግዚአብሔር ይስተውላል? አይስተው። ይህ መጥምቁ ዮሐንስ ነው፣ እሱ ከሙታን ተነስቷል፣ ስለዚህም ኃይል በእሱ ይደረጋል አለ። አያችሁ፣ እሱ ሳይገለውም በፊት እግዚአብሔር በእጁ ኃይል እንደሚያደርግ አውቋል። ንግግሩ በጣም ኃይለኛ፣ ማንንም አይፈራም። ቀረጥ ሰብሳቢ ሲያገኝ በትክክል ቀረጥ ሰብስብ ይለው፣ ትርፍ አትቀበል ማለት ነው። ወታደሩ ሲያገኝ በትክክል ግዛ፣ በትክክል አስተዳደር፣ ለሰላም ቁም ይለው። ሁሉንም ሲያገኝ፣ ነገስታትንም ሲያገኝ እንደዚህ አይደለም ማስተዳደር ያለባችሁ እያለ በጣም ኮንፍሮንት የሚያደርግ ሰው። ይሄንን ሄሮድስ አንቲፓስ የሚባለውን ይሄን ገዳዩን ሰውዬ በአንድ ኬዝ ተፋጠው ነበር። ምንድን ነው የሆነው? ፊልጶስ የሚባል የሌላ ከሄሮድስ ልጆች አንዱ ፊልጶስ የሚባል ወንድሙ አለ። ወንድሙ ምናልባት ያ ሰውዬ በጣም ብዙ ሚስቶች ስላሉት ወይ በእናት ገናኙም ይሆናል እንግዲህ ከዚህ ከሄሮድስ አንቲፓስ ጋር። የፊልጶስ በህይወት እያለ ፊልጶስ እንዴት አባብሎ እንደወሰደ አይታወቅም። የፊልጶስን ሚስት አግብቶ እየኖረ ነው ይሄኛው የወንድሙ ሚስት ማለት። የወንድም ሚስት ወንድም በህይወት እያለ መውሰድ አይቻልም። ዘሌዋውያን ምዕራፍ 20 ቁጥር 21 መመልከት ትችላላችሁ፣ ወይም 18 አካባቢ ብትመለከቱ በህይወት እያለ ነውር ነው፣ የወንድሙን ኀፍረተ ስጋ ገልጧል ነው የሚለው። ከሞተስ ዘዳግም ምዕራፍ 25 ቁጥር 5 ወንድምህ ከሞተ ሚስቱን የእሱን ሚስት አግባ ነው የሚለው። አያችሁ፣ ይሄ አሁን መጥምቁ ዮሐንስን የገደለው ሰውዬ የወንድሙ ሚስት አባብሎ ወስዷል። ይሄንን ማን ይሰማል? መጥምቁ ዮሐንስ ፊት ለፊት መጣና ሄሮዲያዳ ትባላለች እቺ ወስዶ ያገባል። የወንድምህ ሚስት ለአንተ አትገባም። አገረ ገዢ ነው ልብ አድርጉ። በዚህ ቂም ይዞበት እሱ ብቻ አይደለም ሄሮዲያዳም ቂም ይዛበታል። ላሳያችሁ። ማርቆስ ወንጌል ተመሳሳይ ፓራሌል ቴክስት ማለት ነው አሁን ከምንመለከተው ክፍል ጋር። ማርቆስ ወንጌል ምዕራፍ 6 ቁጥር 18 ጀምሮ ላንብብላችሁ። ማርቆስ ወንጌል ምዕራፍ 6 ቁጥር 18 ዮሐንስ ሄሮድስን የወንድምህ ሚስት ለአንተ ልትሆን አልተፈቀደም ይለው ነበር። ቁጥር 19 ሄሮዲያዳ ግን ተቃውማው ልትገለው ትፈልግ ነበር፣ አልቻለችም። መርዘኛ ናት እሷ። ከአንዱ እንዴት እንደተቀዱ ተመልከቱ። ሰውየውም መርዘኛ፣ ሴትዮዋም መርዘኛ ናቸው እና መርዘኛ እጅ ላይ ነው የወደቀው መጥምቁ ዮሐንስ። አልሆነላትም። እንዴት ሀሳባት ግደለው። ገብቷችኋል? ሰው እንደ ነቢይ ተቀብሎት
የሆነ ነገር ካደረጉ ሰውም ሰው ያረጋቸውም እና በቃ ይሄ ያሴሩ ነው ብቻ ቤት ውስጥ ማለት ልትገለው ትፈልግ ነበር። እሱ ግን አልቻለችም። አቅም አጣራት። ምናልባት ባልየው ተይ ያላት ይሆናል እንግዲህ ማታ ማታ እደፋዋለሁ ስላይ እንደዚህ አይደለም እባክሽ አንቺ ደግሞ ደፍቶማ እንዴት ይሆናል አይደለም ሌላ ዘዴ እናስረዋለን መጀመሪያ ከዚህ እንዲያደርጋለን ምናምን በቃ ይማከሩበታል፣ ይዶልታሉ በሰው ህይወት ላይ ማለት። ስለዚህ ይሄ ሰው ፊት ለፊት ቻሌንጅ የሚያደርግ ሰው ነበር። ሰው አይመርጥም። ንጉሥ ኃይል ምን ኃይል በቃ ይቺ የምትመጣው እግዚአብሔር መንግስት ንስሐ እየተገባ የሚገባባት መንግስት እንጂ እንዲህ እንደተርመጠመጠና እንዲህ እንደማይሆን ነገር ውስጥ እንትን እንዳደረገ በፍጹም የሚገባባት መንግስት አይደለም። በቃ ዮሐንስ ሰው ሲያይ ወደ እግዚአብሔር መንግስት መግባት ተፈለግ ንስሐ ግባ ነው የሚለው። እየሮጥክ ግባ አይደለም፣ ንስሐ ግባ። ሪኳየርመንቱ ንስሐ መግባት። ስለዚህ አሁን ለዚህ ለሄሮድስ አንቲፓስ ለሚባለው ሰውዬ ንስሐው ምንድን ነው? ሄሮዲያዳን ለባሏ መመለስ ነው። እሱ ደግሞ ፍና አድርጎ ይዞ አልመልስም ብሎ እየኖረ ነው። በዚህ ቂም ይዘውበታል፣ ተጣልተው። ከዚህ የተነሳ ነው ያስገደለው። አሁን ምን ይላል? አይ እሱ ከሙታን ተነስቷል፣ ስለዚህም ኃይል በእርሱ ይደረጋል አለ። ሎሌዎቹን ጠርቶ እኮ ነው፣ ግራ ገብቶት እኮ የወጣው ዝና የኢየሱስ ነው። በነገራችን ላይ ዮሐንስ ዝናው እንዲወጣ በፍጹም አይፈልግ ሰው። አንተ መሲህ ነህ ሲሉት ኧረ ምን አገናኝቶን፣ እኔ መሲህ አይደለሁም፣ ከኔ በኋላ የሚመጣው ነው መሲህ እንዳትስቱ ይላቸው። በጣም ጠንቃቃ አገልጋይ ማለት ሰልፍለስ ነው። በቃ ዮሐንስ ማለት ምንም የቱም ጋር የሱን ኢንተረስት አታዩ። በቃ የእግዚአብሔር መንግስት አለ። መሲሁን ማስተዋወቅ ፔሪድ፣ ሌላ ነገር ውስጥ አይገባ። ይህን የሚያደርግ አገልጋይ ነበር። የኢየሱስ ዝና ሲወጣ መጥምቁ ዮሐንስ ከሞት ተነስቶ ኃይል እየተደረገ ነው ማለት ነው ምናምን ብሎ የተሳሳተ መረጃ ለሎሌዎቹ መንገር ጀመረ። ኬዙን ሲያነሳው ማቴዎስ ምን ይለናል? ቁጥር 3 ላይ ሄሮድስ በወንድሙ በፊልጶስ ሚስት በሄሮዲያዳ ምክንያት ዮሐንስን አስይዞ አሳስሮት በሆነ ያኑሮት ነበርና። ማቴዎስ 11 እስር ቤት ሆኖ ደቀ መዛሙርቱን የምትመጣው አንተ ነህ ወይስ ብሎ የላከው ይሄ ሰውዬ ስላሳሰረው። ነገስታት እግዚአብሔርን የማይፈሩ ከሆነ ምልክታቸው ገዳይ ናቸው። ከመግደል ውጭ ምንም አይታያቸው። መጽሐፍ ቅዱሳችን ላይ ደግሞ ስንመለከት እግዚአብሔርን የሚፈሩ ሰዎች ሁልጊዜ ቨልነረብል ናቸው ለመገደል ማለት። አሁን ዘፍጥረት 4 ላይ ተመልከቱ። አቤልም መስዋዕት አቀረበ፣ ቃየንም መስዋዕት አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየል ግን አልተመለከተም፣ ተገደለ። ለእግዚአብሔር ማደር መገደል ደረጃ ላይ ደርስ ይችላል። በደንብ ስሙ። አሁን የኛ ስላለፈልን ክርስትና ስር እየሰደደ ስለመጣ ምናምን እየታወቀ ስለመጣ እንጂ መገደል አለው ክርስትና፣ ሰማዕትነት አለው ክርስትና። ገደለው ወንድም። እስቲ የእምነት ሰዎችን ያቸው መጽሐፍ ቅዱስ ውስጥ የመገደል ጫፍ ላይ ብዙዎች ደርሰው አንዳንዶችም ተሰውተው፣ አንዳንዶች ሚራክለስሊ እግዚአብሔር አትርፏቸዋል በሱ ሉዓላዊነት በሱ ዘላለማዊ እቅድ ማለት ነው። ዮሴፍን ተመልከቱት። በጣም እግዚአብሔርን የሚፈራ እግዚአብሔርን የሚወድ ሰው የገዛ ወንድሞቹ ትንሽ ያለ ክፋት እያደረጉ ነው እንጂ ወደ መሸጥ እኮ የደረሱት መጀመሪያ እኮ ይሙት ነበረ። በዛ ጉድጓድ ውስጥ መክተት እኮ በቃ ጅብ ይብላው ነው። ለአባታቸውም ሄደው ያቀረቡት ያ ባድ ሪፖርት ምንድን ነው? ጅብ በልቶታል ወይም አውሬ በልቶታል ብለው ነው የተናገሩ። ገዳይ ናቸው በልብ። ኤሳውንና ያዕቆብን ተመልከቷቸው። እንዲሁ እንዳሳደደው ነው ኤሳው። በነገራችን ላይ እነዚህ አሁን ሄሮድስ ማቴዎስ 2 ላይ ያየነው ሄሮድስ፣ ይሄኛው ሄሮድስ የኤሳው ዘሮች ነው፣ ኤዶማውያን ነው። አያችሁ ታሪክ ሲከታተል ኤሳው ያዕቆብ የኪዳን ልጅ ነው። አብርሃም፣ ይስሐቅ፣ ያዕቆብ አይደለም? ያንን ላይን ይዞ አይደለም መሲሁ የሚመጣው። ስለዚህ አሁን መሲሁ የሚመጣበትን ላይን ከኤሳውና ከያዕቆብ ጀምሮ የነበረው ጠብ ዛሬ ድረስ እዚህ ድረስ ይመጣል። የሚገርመው ኤዶማዊ ነው አሁን ሄሮድስ፣ የኤሳው ዘር። እንዳሳደደው ዳዊት እንዲሁ እንደሸሸ ነው ብዙ ዘመኑን የፈጀው። ለምን? ሊገለው ይፈልጋል የቀደመው ንጉሥ። በነ ዳንኤል ዘመን ተመልከቱ፣ መግደል ነው በቃ። ተነስተ ህልም አይቻለሁ፣ እሺ፣ ህልሙም ጠፋብኝ፣ ትርጉሙንም አላወኩም፣ እሺ፣ ትፏት፣ አለበለዚያስ እገላለሁ።
በቃ ከገላለሁ ውጭ አያውቁም። የሚገርማችሁ ነው እገላለሁ ነው። እንደውም ዳንኤል ምን አለ? ንጉሱ ለምን ለመግደል ቸኮለ ነው የሚለው ዳንኤል ምዕራፍ 1 እና 2 ላይ ስትመለከቱ፣ ምዕራፍ 2 ላይ ለይረጋጋ ጊዜ ይስጠን፣ ወደ ሰማይ አምላክ እንጸልይ። እግዚአብሔር ምስጢር የሚገልጥ አምላክ ነው። ስለዚህ ጊዜ ይስጠናል። እሺ ጊዜ ተሰጥቷል አለ። ጊዜ ተሰጠው። የሰማይ አምላክ ምስጢር ገለጠለት። ሄደና ህልሜ አይደለ ፍቺው አይደለ አለ። እሺ ዳንኤል ባይኖርስ ሊጨፈጭፍ እኮ ነው። በቃ ያቸው ኃጢአተኞች እግዚአብሔርን የማይፈሩ ሰዎች ዋላ የሚታያቸው መግደል ነው። በቃ ገላለሁ ይላል። ብዙ ታሪክ ማየት ትችላላችሁ። እነ ኤልያስን ማየት ትችላላችሁ። ኤልዛቤል እገልሃለሁ አለች። ምን ባደረገ? የበዓል አምልኮን ይሄ ጣዖት አምልኮን ከምድሪቱ ጠርጎ ባስወጣ መገደል ነበረበት። በቃ ግጭቱ ገብቷችኋል? ይሄ የእግዚአብሔር መንግስትና የዲያብሎስ መንግስት የሚባለው ነገር ፍጥጥ ብሎ ነው የሚታየው መጽሐፍ ቅዱስ ውስጥ። እገላለሁ ይላል። አሁንም መጥምቁ ዮሐንስ የእግዚአብሔርን መንግስት በአደባባይ የሚያውጅ ቦልድ የሆነ አገልጋይ ነው። እገላለሁ የሚል ትሬት መጣበት። በቃ ይከተት እስር ቤት ተባለ። በዚህ ሰው አዋጅ ነው እስር ቤት የተከተተ። አሳስሮት ነበር። ከዛ ከእስር ቤት ወጥቶ እንዴት እንደተገደለ አገዳደሉን እንዴት ሰማዕት እንደሆነ ማቴዎስ ሲነግረን ተመልከቱ። የሚለንን ቁጥር 3 ላይ ሄሮድስ በወንድሙ በፊልጶስ ሚስት በሄሮድያዳ ምክንያት ዮሐንስን አስይዞ አሳስሮት በሆነ ያኑሮት ነበርና ዮሐንስ እርሷ ለአንተ ትሆን ዘንድ አልተፈቀደም ይለው ነበርና። በቃ ባገኘው ቁጥር ይሄንን ነው የሚነግረው። አሁን ሰው ንጉሥ ስለሆንክ ፈርቶ ምናምን እኔ ይላል ዮሐንስ አንድ ምስኪን ሰውና ንጉሥን ስመሰክርና ስነግር አዳልጅ አይደለም። ለአንተ ሲሆን ራይት፣ ለሌላው ሲሆን ኤክስ የሚባል የጽድቅ ትምህርት የለኝም። አሁን በአንተ ኬዝ ችግርህ ይሄ ነው ብሎ ይነግረው። በዚህ እዛው ጋባውን እንዳይዘው እናንተ እንዳይለው ህዝብ ተቀብሎታል ይሄን ነገር። ስለዚህ እንዴት አድርጌ ነው ማጠፋው፣ እንዴት አድርጌ ነው የምገለው ቢሆን አስበው ወንጀልጅል አድርገው በሆነ ክስ እስር ቤት ከተተው። ይገርመኛል። ብዙ የእግዚአብሔር ባሪያዎች ታስረዋል መጽሐፍ ቅዱስ ውስጥ። ብዙ እስር ቤት አለ መጽሐፍ ቅዱስ ውስጥ። በነገራችን ብዙ እስር ቤት አለ እና እስር ቤት የገባ ሁሉ በጥፋቱ ነው ማለት አንችልም። በመጽሐፍ ቅዱሳችን ስንመለከት ያለ ጥፋታቸው እስር ቤት የተወረወሩ ብዙ ሰዎች ታገኛላችሁ። ቁጥር 5 ሊገለውም ወዶ ሳለ አያችሁ፣ ወረድ ይገሎታል። በቃ በልቡ ጨርሷል። በቃ አሁን እኔ በምድር ላይ የፈለግኩትን እንዳላደርግ ዋና ጠንቅ የሆነብኝ ይሄ ዮሐንስ የሚባለው ሰው ጠላቴ ነው ብሎ በቃ ፈርጆታል። ስለዚህ ሊገለውም ወዶ ሳለ ህዝቡ እንደ ነቢይ ስላዩት ፈራቸው ይላል። እችን በደንብ ያዙልኝ። ፈሪ ነው ይሄ ሰው። አሁን ጀግና ይመስላል አይደለ? የመጨረሻ ፈሪ ነው። ፈሪ ነው። ህዝቡን ይፈራል። እንዴ ምን አለ እግዚአብሔርን ቢፈራ? አልፈጠረበትም። ጭራሽ የለውም እንደዚህ አይነት ነገር። ቁጭ ብሎ ቢጠይቀው አንተ ማነህ ለመሆኑ? እስቲ እንዴት ነው ያደግከው? የት ከየት ነው የመጣው? ምንድነው ሚሽንህ? ዋና አሁን በዚህ ሀገር ላይ ስትኖር እኔም ማስተዳድረው ሀገር ውስጥ ነው ያለኸው። አዎ እስቲ ቁጭ አድርጋ አስረዳኝ፣ ንገረኝ። አያረገውም፣ አይልም። ይፈራዋል። እንደውም ማርቆስ 6 ቁጥር 20 ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር ይላል። አያስደስትም ይሄ ቃል? ይፈራዋል። በልቡ እኮ ቅዱስና ጻድቅ ሰው እንደሆነ አውቆት። ታዲያ ቅዱስና ጻድቅ ከሆነ ቅዱስና ጻድቅ በሆነ ሰው ላይ ለምን ግፍ ይሰራል? በቃ ፐርሰናሊቲው እንደዚህ ነው። ይሄ ሰው ለሱ ህይወት ስልጣኑ፣ ለሱ ህይወት ሰዎች ስለሱ ምን ይላሉ ነው። በሰዎች አስተያየት ሰው ሲለከፍ እግዚአብሔርን ይረሳል። ግን ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራው ይጠባበቀውም ነበር። ባለፈው ሳምንት አንስቼዋለሁ ይሄንን ሰው ቻርልስ ስፐርጀን የሚባል በእንግሊዝ ሀገር የነበረ የሰባኪዎች ንጉስ ቁንጮ ነው የሚባለው እሱ ሰው ምን ይላል? በጣም መጥምቁ ዮሐንስን አድናቂ ነው እሱ ሰባኪ። መጥምቁ ዮሐንስ መቃብርህ ላይ ምን የሚል ጥቅስ ይጻፍልህ? አሁን ሩጫዬን ጨርሻለሁ ምናምን ይጻፋል አይደል? መቃብርህ ላይ ምን ይጻፍ ተብሎ ቢጠየቅ ምናልባት ይችን የሚመርጥ ይመስለኛል። ሄሮድስም ዮሐንስን ይፈራው ነበር። የምርም ይፈራው ነው። አያስቀናም እንደዚህ አይነት ህይወት? ክብር ለጌታ ይሁን። በእውነት የእግዚአብሔር ባሪያዎች፣ በጽድቅ የሚኖሩ እግዚአብሔርን የሚፈሩ እግዚአብሔር የጠራቸው እግዚአብሔርን የሚያገለግሉ ሰዎች አስፈሪ መሆን አለባቸው።
በኃጢያን ፊት የሚሽቆጠቆጡ ምናምን በፍጹም መሆን የለባቸው። አስፈሪ እግዚአብሔር አብሯቸው ስላለ ማለት ይፈራው ነበር፣ ይጠባበቀውም ነበር። ስለዚህ በቃ ሊገለው አስቦ ወዶ፣ ህዝቡ ግን እንደ ነብይ ስላዩት ፈራቸው። ቁጥር 6 ነገር ግን ሄሮድስ የተወለደበት ቀን በሆነ ጊዜ መዘዙ ይወላችሁ የዮሐንስ ግድያ እቺ ቀን ናት። እቺ ዛሬዋት እቺ አሁን ቁጥር 6 ላይ ያለችው ቀን ናት። ነገር ግን ሄሮድስ የተወለደበት ቀን በሆነ ጊዜ የሄሮዲያዳ ልጅ በመካከላቸው ዘፈነች። እዛ ሰፈር ዘፈን ነው፣ ሌላ ምን ሊኖር ይችላል? የዘፈን መዘዙ አንዱ አሁን ይወላችሁ ዛሬ እናየዋለን። አሁን አንዳንድ ሰው ዘፈንን ቀላል አሸሼ ገዳሜን ቀላል አድርጎ ያየዋል። አሸሼ ገዳሜ ቦታ ብዙ ነገር አለ፣ ብዙ መጥፎ ነገር አለ። ዘፈነች፣ ሄሮድስንም ደስ አሰኘችው። ስለዚህም የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት። እየሰከረ ነው የሱ ልደት በነገራችን ላይ ይሄ የሮማውያን ካልቸር ነው ልደት ማክበር እንጂ ብዙ አይሁዳውያን እንደዚህ አታነቡ መጽሐፍ ቅዱስ ላይ ብዙ። ይሄ ከእግዚአብሔርን ከሚያመልኩ ውጭ ያሉ ግን ልደትን ምናምን በጣም ኢንተርቴይን ያደርጋሉ። ምሳሌ አሁን ዘፍጥረት ምዕራፍ 40 ቁጥር 21 ላይ ብትመለከቱ የፈርዖን ልደት ነበር። ፈርዖን የተወለደበት ቀን ሲከበር ሁለት ባለስልጣኖች እስር ቤት ነበሩና ከእስር ቤት ተጠርተው መጡ። አንዱ የጠጅ አበዛዎች ኃላፊ ነው፣ አንዱ ደግሞ የእንጀራ አበዛዎች ኃላፊ ነው። ተጠርተው መጡ። የጠጅ አበዛዎች ኃላፊውን ጠራውና በሱልጣን እንደውም ሹመት ሰጠው። እየተጠጣ ነው፣ ልብ አድርጎ እየተዘፈነ እየተጨፈረ ነው። የእንጀራ አበዛ ኃላፊውን ግን ጠራና ተሰቅሎ እንዲሞት ፈረደበት ይላል። የልደቱ ዕለት ነው ይሄ የተደረገው። ኦኬ ፓርቲ ነው የሚደግሱት። ልደታቸው ቀን ላይ ፓርቲ ነው የሚደግሱት እና ብዙ መጠጥ አለ፣ ብዙ ዘፈን አለ፣ ብዙ የሚጠሩ እንግዶች ምናምን አሉ። ሾው ነው በቃ ይዛን ቀን ማለት ልክ አሁን የፈርዖን ልደት ዕለት አንድ ሰው እንደተገደለ ተመልከቱ። አሁን ደግሞ የሄሮድስ ልደት ዕለት አሁን ደግሞ አንድ ሰው ሊሰዋ። ፓርቲው ዝም ብሎ ይሄ አሁን እኛ እንደምናስበው አይነት ልደት እንዳይመስላል። ብዙ ፕራክቲሶች፣ ብዙ የሚለማመዷቸው ዊርድ የሆኑ የወጡ ልምምዶች አሏቸው። አሁን በዚህ ቀን ምንድን ነው የተደረገው? የሄሮዲያዳ ልጅ ናት። ኦፍኮርስ የእሱ ልጅ ላትሆን ትችላለች፣ ምክንያቱም ከፊልጶስ የወለደቻትም ልትሆን ትችላለች። ወይል እሱም ልጅ ትሁን አላቅም፣ ብቻ የሄሮዲያዳ ልጅ በመካከላቸው ዘፈነች። ስለዚህች ልጅ ሲናገር ማርቆስ ወይም ሉቃስ ብትመለከቱ ብላቴናዋ ነው የሚለው። በጣም ያንገናትች ልጅ 15፣ 16፣ 17 ዓመት ምናምን ልትሆን ነው የምትችለች። አሁን የእሱ ልደት ሲከበር እንትኑ ይሄ ድባቡ ምን አይነት መሰላችሁ? ሰዎችን ለወሲብ ሊቀሰቅስ የሚችል አይነት ዳንሶች የሚጨፍሩት የሚዘፍኑት ምናምን ሁሉ በጣም ነውር የሞላበት አይነት ፓርቲ ነው። አሁን ይሄ ፓርቲ እንጂ በአይምሮ ሆነው ንጉሥ ሆይ እንኳን ተወለዱ እድሜዎት ይጨምር ምናምን እንዳይመስል ጭምልቅልቅ ያለ የሰካራም ልደት ነው። ለምን? በአይምሮ የሆነ ሰው የማይወስነውን ውሳኔ ነው የወሰነው በዚህ ቀን። እንዴ በእኛም ሀገር እኮ ከፈለጋችሁ አንዳንድ ፓርቲዎች ላይ እኮ የስንት ሰው ህይወት ይበላሽ አይደለም? የስንት ወጣቶች ህይወት ተበላሽቷል ፓርቲ ነው። ለምን? ኢኖሰንት የሆኑ ልጆች የእንትና ልደት ነው ተብላ ሄደ፣ የእንትና ግራጁዌሽን ነው የእንትና እንትን ነው ተብሎ፣ ግን ያለው መጠጥ ያለው ልቅነት ስንት ሰው ህይወቱ ተበላሽቷል። ከፈለጋችሁ አሁን እየቀረ እንደሆነ አላውቅም። በተለይ በፊት ጎበዝ ተማሪ ውጭ ሀገር ስኮላርሺፕ አግኝቶ ሊሄድ እንደነገ ሊበር ማታ በተደረገ ፓርቲ አብደው የቀሩ እናውቃለን። ይሲ አሁን እንትኑ ሴሌብሬት እየተደረገ ነው አይደለም የሚመስለው። ፓርቲ ሁሉ ጤነኛ እንዳይመስላችሁ፣ ድግስ ሁሉ ጤነኛ እንዳይመስላችሁ። የብዙ ሰዎች ህይወት ይበላሻል እንደዚህ አይነት ኦኬዥን። ይሄው አሁን መጥምቁ ዮሐንስ እዚህ ቀን ላይ ነው የተሰዋው፣ አንገቱ የተቆረጠው። እየተጨፈረ ነው። ሄሮዲያዳ እየዛተችበት ነው ዮሐንስ ላይ። ይሄ ባልየውም እየዛተበት ነው። ይሄ ምቹ ቀን ሆነላቸው አለ እነሱ። እየተጨፈረ እያለ የሄሮዲያዳ ልጅ ገብታ ዳንስ አሳየች፣ ጨፈር አስደሰተችው ይላል ሰውየው ሄሮድስ። በቃ ደስ አለው አያትና በቃ ያችሁ እየሰከረ ነው ይሄ ሰው። የሰከረ ሰው ደግሞ አንዱ ምልክቱ ብዙ ፕሮሚስ ይገባ።
አሁንም ድረስ መኪና እገዛልሻለሁ እንትን እገዛልሻለሁ በቃ ግዛ ይለዋል። በቃ ግዛ ብቻ ብሎት ቢያበቃ ጥሩ ነበር። ግደልም ይለዋል። የእግዚአብሔር መንግስት ይኸውላችሁ እንደዚህ ህይወትን ሁሉ ታስከፍላለች። እስከዚህ ድረስ ቦልድ የመሆን የመጨከንን ጸጋና መንፈስ እግዚአብሔር ለባሪያዎቹ ሲሰጥ በጣም ነው የምደነቀው። በቃ ስካር ሰፈር በጣም ነውር አለ። ጽድቅ ሰፈር፣ እግዚአብሔርን የሚፈሩት ሰፈር ደግሞ ብዙ ጸጋ አለ። ክብር ለእግዚአብሔር። እዛ ብዙ መጠጥ አለ፣ እዚህ ብዙ ጸጋ አለ። እዛ ብዙ ነውር አለ፣ እዚህ ብዙ ጽድቅና ቅድስና አለ። ክብር ለጌታ ይሁን። ደግሞ እንደዚህ ድንበሩ ሲለይ ጥሩ ነው። መለየት አለበት። በቃ የጌታ ባሪያ ከሆንክ የጌታ ባሪያ ነህ። ባውንደሪውን አድምቀህ አስብ። አንዳንዴም የሚባል ነገር የለም። ምንም በቃ ድንበርህን ማስመር አይገናኝም። ሰፈሩ ራሱ አይገናኝም። ነውር ነው። ደስ አሰኘችው ስትጨፍር፣ ዘፈነች በመካከላቸው። ሄሮድስም ደስ አሰኘችው፣ ስለዚህም የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት። ማርቆስ ላይ ሉቃስ ላይ ሄዳችሁ ብትመለከቱ የመንግስቴን እኩሌታ እንኳን ቢሆናል እንዴ! ለብላቴና የመንግስት እኩሌታ ይሰጣል እንዴ? ምን አይነት ሰው ነው? እንዴት አድርጋ ልታስተዳድረው? ሊትራሊ መንግስት እኩሌታ መስጠት ላይሆን ይችላል፣ አባባል ነው ብዙ ጊዜ እንደዚህ አይነቱ ነገር። ግን ለ10 ምናምን ዓመት ልጅ ምንድነው ይሄ ሁሉ መሐላና ይሄ ሁሉ የጠየቅሽውን እሰጥሻለሁ እንዴ? ለ16 ዓመት ልጅ የሚጠይቀውን ሲያውቃል እንዴ? አያውቅም እኮ። ስለማታውቅ እኮ ነው እናቷን ያማከረችው። ማዬ ኦፈር ተሰጠኛለች። ምን አይነት ኦፈር? የፈለግሽውን ጠይቅኝ እሰጥሻለሁ የሚል ኦፈር ንጉሱ ነገረኝ። ኧረ እባክሽ። አዎ መስመር ውስጥ ቀለበት ውስጥ ገባላታ። ያቂሙ አንዳንድ ሰው አያችሁ ጊዜ ነው የሚጠብቅ። ጊዜ ስላልተመቻቸለት ነው እንጂ ብዙ ሰው ሊገድል የሚያደባ ሰው። አንድ ሰው ቆሞ ሲገባ ሲወጣ ምናምን ስታዩት አንድ ነገር የማያውቅ ምስኪን፣ በቃ ምስኪን ይመስላል። ቀን የሚጠብቅ ሰው አለ። አሁን ሄሮዲያዳ እንደዚህ አይነት ፐርሰናሊቲ ነው ያለ። አሁን ስትታይ ማንም አያውቅም። በቃ ጭፈራው ላይ ስጨፍር፣ ከልጇ ጋር ተያይዛ ስጨፍር፣ ጠጥተው ሰክረው ምናምን ሲሉ እንዲህ አይነት ቂም በልቧ እንዳረገዘች ማን ያውቃል? ልጅቷ መጣች። ብላቴናዋ እማዬ አለች። ሄሮድስ አንድ ቃል ገባልኝ። ምን አለሽ? የፈለግሽውን ጠይቅኝ። በቃ እንዳንቺ የሚያስደስት ሰው፣ እንዳንቺ የሚደንስ፣ እንዳንቺ የሚጨፍር አይቼ አላቅም ብሎ በቃ መሐላ አደረገልኝ። ኧረ እባክሽ። አዎ እኔ ልጅቷ ራሱ የምትበረግግ ነው የሚመስል። ሰው እንዴት የሰው ጭንቅላት ይጠይቅ? የካ ተጠብቅ ነበር። ቁጥር 8 እርሷም በእናቷ ተመክራ፣ ያችሁ የልጅቷ ሐሳብ አለ። 10 ምናምን ዓመት ልጅ እንደዚህ አይነት እንትንስ እንዴት አድርጎ ያስባል? እርሷም በእናቷ ተመክራ የመጥምቁን የዮሐንስን ራስ በዚህ በወጭት ዕቃ ነው የወጭት የሚባለው፣ በዚህ በወጭት ስጠኝ አለችው። ንጉሱ ሁሉ የደነገጠበትን ጥያቄ ነው ይዛ የመጣችው። በቃ ተሳካላቸው ባልና ሚስት። አንድ ጊዜ ከአንድ ወዳጄ ጋር በተለያዩ የመጽሐፍ ቅዱስ ክፍሎች ላይ እንወያያለን። የኔን ኦፒኒየን፣ የሱን ኦፒኒየን እንሰማለን፣ እናወራለን፣ እንነጋገራለን። ወጣ ይላል ባተረጓጎም፣ መጽሐፍ ቅዱስን ሲተረጉም ወጣ ይላል እና አንዳንዴ ገረማለሁ። ማለት ዲፍረንት ፐርስፔክቲቭ ማየት ጥሩ ነው። ግድ እኔ ያየሁት ብቻ ልክ ነው ማለት አንችልም። በተለይ መሰረታዊ ባልሆኑ ፋንዳሜንታል ባልሆኑ ኬዞች ላይ ግድ የለም አንተም እንዲህ አይነት አቋም ቢኖረን እኔም እንዲህ አይነት አቋም ቢኖረኝ አያጣላንም የምንላቸው ኬዞች አሉ። ታውቃላችሁ። ልክ አሁን ይሄ አትክልት መብላትና ስጋ መብላት ምናምን፣ አረ ይሄ የሚበላው የሚብላ የማይበላው የማይብላ ምንድነው እናንተ ይሄ ቢግዲል አይደለም እንደሚለው ጳውሎስ። ፋንዳሜንታል በሆኑ ጉዳዮች ላይ መለያየት ግን አይሆንም። ለምሳሌ አሁን እኔ ኢየሱስ ብቸኛ ዳኝ ነው ስል እሱ ደግሞ ብቸኛ እንኳን አይደለም ያድናል በርግጥ ግን ሌላም አለ ቢለኝ አልስማማም። ይሄ ፋንዳሜንታል ነው። ግን በጣም መሰረታዊ ያልሆኑ ኢሹዎች አሉ እና እንደሱ እንጫወታለን፣ እናወራለን። አሁን የመጥምቁ ዮሐንስን ኬዝ አንስተን በጣም 10 ምናምን ዓመት ያልፈዋል ስናወራ ምን አለ? መጥምቁ ዮሐንስ በገዛ እጁ ነው የሞተው አለ። እኔም በትዕግስት እንዴት አልኩት። ይኸውልህ እሱ የእግዚአብሔር መንግስት ቀርባለች ንስሐ ግቡ ብሎ መስበክ ነው እንጂ ስራው
ፖለቲካውስ ምን ከተለው አለ። ምኑ ነው ፖለቲካ አልኩት። አገር ገዢ ነው ሄሮድስ። ሄዶ የፊልጶስ ሚስት ወስደ እንዲህ አድርገህ ምናምን አርፎ መንግስተ ሰማያት ቀርባለች ብሎ እየሰበከ አይኖርም እንዴ? እኔ አልቀበልም አለ። ከዛ ትንሽ ለማሰብ ሞከርኩ። እኔ ምን አልኩኝ? ጸሐፊው ማቴዎስም ይሁን ማርቆስም ይሁን ሉቃስም ይሁን ዮሐንስ አልጻፈውም። ሶስቱ ወንጌል ጸሐፊዎች ናቸው ይህን ታሪክ የጻፉት። ሶስቱም ምንም ክሉ እኮ አልሰጡንም እንደዚህ እንድናስብ። ትንሽ ፍንጭ እንኳን መስጠት እኮ አለበት ጸሐፊው አይደለም እንዴ? ይበለው ቢል እሺ ቢል እኮ ነው። ገብቷቸው አላለም። በጣም ብፁዕ ሆኖ ሰማዕት ሆኖ እንዳለፈ ነው እንጂ የሚነግረን ምንም ያለ ነው። ኢየሱስም ቢሆን ሲነገረው ተነስቶ ወደ ሌላ ከተማ ሄደ ነው። አሁን በሚቀጥለው ስንገናኝ ለኢየሱስም ለምን አላነበላችሁ? ማቴዎስ 14:13 ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ ሄደ። በቃ ይበላው አላለ። እኔ አያገባኝም አላለ። የሆነ ጃምፕ ነገር ነው ያደረገው። የእግዚአብሔር መንግስት ሰማዕትነትንም ትጠይቃለች። እስር ቤትም እያለ ታስፈታኛለህ ወይስ እንዴት ነው ምናምን እስረኛ ማስፈታት ምናምን ሊትራሊ እንዳትወስዱ። ለታሰሩት መፈታትን ይላል እኮ አይደል የተቀባው ቅባት። ግን ዮሐንስን ከእስር ቤት ምንጥቅ አድርጎ ማስወጣት ምናምን ግን ኔሴሰሪ ላይሆን ይችላል። ስለዚህ ሰማዕትነትን የሚጠይቅ አገልግሎት እንደሆነ ኢየሱስ ራሱ እንዳሰበው እንደተቀበለው ነው የምንረዳው። እና እኔ ምን አልኩኝ? ጓደኛ እኔ እንኳን እንደዚህ አልደፍርም መጽሐፍ ቅዱስን ሳጠና ጸሐፊው ትንሽ ፍንጭ ሳይሰጠኝ የራሴን መንገድ ቀድጄ እንደዚህ ማለት አልችልም አልኩኝ። እሱ በዚህ ሊተወኝ ነው እንዴ? እስጢፋኖስም አንድ መጽሐፍ እያነበብን እንዴት ነው እንደዚህ ተለያየ እንዴት አልኩት። እሱ ዲያቆን ነው አለ። እሺ ዲያቆንነቱን አርፎ አይሰራም? ማን ሰባኪ ያደርገዋል? ታውቃለህ ሐዋርያት ሥራ ምዕራፍ 6 ላይ ከተመረጡ 7 ዲያቆናት አንዱ እስጢፋኖስ ነው። ምዕራፍ 7 ላይ ግን ኃይለኛ ሰባኪ ነው። ጥርስ የሚያንገጫቅጭ ሰባኪ። የሚያንገጫቅጭ ስላችሁ በቦክስ ሳይሆን ሰሚዎች በቃ እስኪሉ ድረስ ማለት መግደል ነው ይህን ሰውዬ መግደል ነው እስኪሉ የሚናገርበትን መንፈስና ጥበብ መቋቋም እስኪያቅታቸው ድረስ ነበር የሰበካቸው። ከአብርሃም ጀምሮ ጥርግ አድርገው የብሉይ ኪዳን መጽሐፍን ጥርግ አድርገው አምጥተው ኢየሱስ ላይ ነው ያሳረፈው ስብከቱ። ከዛስ ተገደለ። የኔ ጓደኛ ምን አለ? በገዛችሁ እኔ ጸሐፊው በገዛ እጁ ሳይል ተነስቼ በገዛ እጄ ብዬ በገዛ እጄ መዘዝ አላመጣም ብዬ እንዲህ አይነት አተረጓጎም እንኳን መቀበል ያቅተኛል አልኩኝ። ለማንኛውም ምዕራፍ 14 ቁጥር 8 ላይ እርሷም በእናቷ ተመክራ የመጥምቁን ዮሐንስን ራስ በዚህ በወጭት ስጠኝ አለችው። አያችሁ፣ የማይረባ አእምሮ ያለው ሰው የማይረባ ስራ ይሰራል። ይኸው እግዚአብሔርን ለማወቅ ባልወደዱት መጠን ሮሜ ምዕራፍ 1 ቁጥር 28 ጀምሮ ተመልከቱ። እግዚአብሔርን ለማወቅ ባልወደዱት መጠን የማይረባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ። ይሄ አሁን የማይረባ አእምሮ ማለት የሄሮዲያዳ አእምሮ። እሺ ልጅቷ ተመክራ ነው እሷ ያመነጨችው አይዲያ አይደለም። ሄሮዲያዳ ባሏ ሄሮድስ አንቲፓስ የሚባለው የማይረባ አእምሮ ማለት ነው። የማይረባ አእምሮ መግደል ነው በቃ የሚታይ እንድትኖሩ አይፈቅድላችሁ። በቃ ትሬት ናችሁ ለዛ ሰው። ማይረባ አእምሮ ላለው ሰው ሪሶርስ ሳትሆኑ እናንተ ፈተና ናችሁ፣ በቃ ጋሬጣ ናችሁ። ይገደል የሚል ውሳኔ ወሰነ። እንደውም ትንሽ ስለ መሐላው ሲል ይላል። ስለ መሐላው ሲል አንብባት ቁጥር 9ን ንጉሱም አዘነ ይላል። ለምን? ምንም ቢሆን ህሊና የሚባል ነገር አለ። አያችሁ፣ እሱ ይፈራዋል፣ ደግሞም ይከታተለው። አሁን እቺ ብላቴና ይሄን ጥያቄ ትጠይቃለች ብሎ ማን ይጠብቃል? ሚስቱ ራሱ እኮ ናት ቀለበት ውስጥ የከተተችው ሰውዬው። አያችሁ፣ እሷ እያደባች ነው። አንድ ቀን በምን መንገድ ነው እንዲህ ታስሮባ አይቀመጣትም። እስር እኮ የክብር ኑሮ ነው እንዴ! ምን ጎደለበት? የሚበላው አለ፣ የሚጠጣው አለ፣ ጠያቂ አለ። ደቀ መዛሙርቱ አስሬ ነው እየገቡ የሚወጡት፣ አይተናቸዋል። እኔ ይሄን አይደለም የምፈልገው፣ እኔ እንዲሞት ነው የምፈልገው እያለች ገባላት ቀለበት ውስጥ። ከዛ ልጅቷ ምን ብላ መከረች? በቃ ከጠየቅሽ አይቀር የፈለግሽው ብሎ የመንግስት እኩሌታ። ስካር ሰፈር እኮ የሚገቡ መሐላዎች እኮ ጤነኛ አይደሉም። በአይምሮ አይደለም እኮ ይሄ። ስለዚህ ሄዳ እንደዚህ በይው አለቻት። ልክ ልጅቷ መታ እኔ የምፈልገው አለች። ማስቲካ መስሎታል። ማስቲካ
ማስቲካማ ቢያልቅ ጥሩ ነበር። የዘፈን ሰፈር ጣጣ መዘዙ ብዙ ነው ይላታል። በወጭት ትለዋል። በወጭት ምን ወጥ? በወጭት ምን? ምናልባት እየተኮላተፈች የመጥምቁ ዮሐንስን ጭንቅላት አትልም። ሰውየው አዘነ። ለምን? ይሄን አላሰበም። እዚህ ጋር ይመጣል ብሎ አሰበም። በሆዱ ሊጠረጥር ይችላል። እቺ ሄሮድያዳ ስራ ነው። አንቺ ብላቴና ከየት አምጥተሽ ነው አሁን ስለ ጭንቅላት መቁረጥ ስለምናምን የምታወሪው? ግን እምቢ ቢልስ ምን አለበት? አዘነ። ንጉሱም አዘነ። ነገር ግን ስለ መሐላው ከእርሱም ጋር ተቀምጠው ስላሉት ሰዎች ይሉኝታ፣ ሰው መፍራት። መጽሐፍ ቅዱስ በምሳሌ ላይ ሰውን መፍራት ወጥመድ ነው ይላል። ይሄው ወጥመድ ውስጥ ገባ። የማይደረግ የማይሰራ ስራ ንጹህ ደም እጁ ላይ ሲፈስ ተመልከቱ። እግዚአብሔርን የሚፈራ የጽድቅ አገልጋይ ራሱን ከፍ ከፍ ያላደረገ እሱ ሊልቅ እኔ ግን ላንስ ይገባኛል ያለ ምርጥ አገልጋይ ሊገል ተነሳ። ወጥመድ ነው ሰው መፍራት። አሁን አንዳንድ ሰው እግዚአብሔርን ከመፍራት ይልቅ ሰውን ሲፈራ በቃ አያድርስ ነው። በቃ እውነትን እንኳን እያወቀ አሁን የሰውዬ እውነትን ያውቃል። ህሊናው ይነግረዋል፣ ይቆጠቁጠዋል። አሁን በዚህ ቀን እኮ ራሱ የኢየሱስ ዝና ሲወጣ ደንግጦ የበረገገው እኮ የሚወቅሰው ነገር ስላለ ከገደለው እኮ ቆይቷል። የኢየሱስ ዝና ሲወጣ አገናኘውና ከሞት ተነስቶ ነው ያባለፈው የገደልኩታል። እንግዲህ አይተኛም ማለት ነው። ያችሁ ከገደለው በኋላ ራሱ ይቃዣል። አሁን እኮ ለሎሌዎቹ እኮ ጠርቶ ቅዠት ነው እያወራ ያለ። ተነስቷል ይላል። አይደለም ተነስቶ አይደለም። በእርግጥ ይመሳሰላል መንፈሱ። በመጥምቁ ዮሐንስ ላይ ሲሰራ የነበረ መንፈስ በኢየሱስ ላይ ሲሰራ ሊመሳሰልበት ምናምን ይችላል። ስጠኝ አለችው። ሰው ስለሚፈራ ምን ይሉኛል ሰዎች፣ ቃሉን አጠፈ ይሉኛል ብሎ የሰው ህይወት ቀጠፈ። ሰው የማይለው የለም። ስሙኝ ቅዱሳን፣ አሁን ከነ ሄሮድስ ከነ ሄሮድያዳ ቤት እንውጣና እስቲ እኛ ሰፈር እንምጣ። ሰው ምንም ብታረጉ የሚለው ያጣው። እንደውም አንድ ታሪክ አለ። አባትና ልጅ ናቸው። ፈረስ ይዘው፣ ፈረሱም ይሄዳል ገመድ አድርገውለት፣ ፈረሱም በአራት እግሩ ይሄዳል፣ አባትና ልጅም በእግራቸው ይሄዳሉ። ከዛ ሰዎች አዩና የአንድ አካባቢ ሰዎች ጅሎች፣ እነዚህ ጅሎች ፈረስ ለምንድን ነው የተፈጠረው? ሰው ሊቀመጥበት አይደለም? ሌላው ላይ ወጥተው አይሄዱም እንዴ ሲሉ ሰሙ። እንደዚህ የምንባል ከሆነ እንውጣበት ብለው ለሁለት ወጡ። ሁለቱ ሌላ ሰፈር ሲደርስ አቤት የሰው ጭካኔ፣ ለሁለት እንዴት ይወጡበታል? እንደው አትሊስት በተራ በተራ እንኳን አይወጡም ሲባል አባት እሺ አንተ ውረድ አለውና ልጁን አባት ተቀምጦ ሲሄዱ ደግሞ ሌላ ሰፈር ሲል አቤት ጊዜ ቤት ጭካኔ፣ ልጅ ነው እንጂ የሚደክመው ሆነ አባት ብዙ ዓመት ሄዷል በእግሩ ምን አለ እሱ ወርዶ ሲባል እሺ ተባለና ተቀየረ። ልጅ ተቀመጠ፣ አባትየው በእግር ደግሞ ሌላ። አቤት ዘመኑ አባት እያለ አያከብርም እንዴ ተባለ። አራቱንም አድርገዋል። ለአራቱም ሰው አስተያየት ሰጥቷል። ከአራቱ ውጭ ያለ እስቲ ነገር በቃ ይኸውላችሁ ሰው የማይለው የለም። ያላችሁ ኦፕሽን አራት ነው። አራቱንም አርጋችሁ ስም የሚወጣላችሁ ከሆነ በቃ ተውት ሰው የሚለውን፣ እግዚአብሔር የሚላችሁን ብቻ አድርጉ። ያመናችሁበትን መጽሐፍ ቅዱስ የሚደግፈውን የእግዚአብሔር መንፈስ የመሰከረላችሁን ጽድቅ የሆነውን እውነት የሆነውን ፍቅር ያለበትን አርጉ። አሁን ሄሮድስ ትልቁ ስቃይ የዛን ቀን በዛ በስካር ውስጥ ሆኜ እንደዛ ስለፋደድና ስናገር ስንት ሰው ሰምቶኛል። አሁን ይሄንን ከባድ ቢሆን እቺ ልጅ አንገት ጠይቀኛለች ብዬ አልጠበቅኩም፣ ጭንቅላት ጠይቀኛለች ብዬ ግን ጠየቀች። ስለዚህ ስለ መሃል ላይ ስለተናገርኩት ሰውስ ምን ይለኛል ብዬ አደርገዋለሁ። ሰው ምን ይለኛል ብሎ እኮ በእኛ ሀገር ስንት ሰው ታሰረ። አሁን አንዳንድ ሰው እኮ ወንጌል በደንብ እኮ ይገባዋል። በደንብ ታስሮ ነው የማን ጀግና ሰብሮ ይወጣ። ያንን በድብቅ በስውር በምናምን በቃ እንደተሽለኮለኮ እድሜያቸውን የሚፈጁ ሰዎች አሉ። ስበርና ወጣ፣ ሰው የፈለገውን ይበል። ክብር ለእግዚአብሔር ይሁን። ሰው ከማለት ወደኋላ አይደል። በቃ ወንጌል ከነካ የጌታ ነገር ከነካ አትፈር። በጌታ የማያፍርብኝን እኔም አላፍርበትም በመላእክት ፊት ነው አይደለም የሚለው። በቃ መስክር። የጌታን አዳኝነት ነክቶኛል፣ ጌታ ገብቶኛል፣ እውነቱ አውጃለሁ ብለህ
ማወጅ ነው ያለብህ። እንዲህ መሽለክለክ ምንም ጥቅም የለም። አያችሁ፣ ብዙ ዋጋ የተከፈለበት ነው እጃችን ላይ የገባው የእግዚአብሔር መንግስት ወንጌል። ብዙ ዋጋ ለአንዳንድ ሰው ጆክ ይመስለዋል። ይሄ የምንመራው ህይወት፣ ይሄ የምናገለግለው ጌታ ቀልድ ይመስለዋል። ቀልድ አይደለም፣ ህይወት ነው። መጥምቁ ዮሐንስ እዚህ ጋር ህይወት ባይሆን ይሄ የሚሰብከው የእግዚአብሔር መንግስት ማለዘብ እኮ አቅቶት አይደለም። እኔ እኮ ለአንተ ብዬ ነው እንጂ እኮ ሄሮድያዳ ከተመቸችህ እኮ አብረሃት ኑር እኮ ብሎ መውጣት ይችላል ከእስር ቤት። የጽድቅ ሰው ነው፣ እግዚአብሔርን የሚፈራ ሰው ነው። ሌላው ሰው ጋር የሚሰብከውን ንጉስ ጋር ሲደርስ አያጥፈው። አንተም እሱም በእግዚአብሔር አምሳል የተፈጠራችሁ ሰዎች ናችሁ፣ ይመለከታል። ልቀጥልላችሁ። ንጉሱም አዘነ፣ ነገር ግን ስለ መሐላው ከእርሱም ጋር ተቀምጠው ስላሉት ሰዎች እንዲሰጧት አዘዘ። ልኮም የዮሐንስን ራስ በወህኒ ያስቆረጠው። ያችሁ የማይረባ ጭንቅላት የማይረባ ስራ ይሰራል፣ ጤነኛ ጭንቅላት ይቆርጣል። ይሄ እኮ ዳይናሚክ የሆነ እኮ አገልጋይ ነው። የሚገርም እኮ መንገድ ጠራጊ እኮ ለኢየሱስ እኮ ያመቻቸለት እኮ እሱ። የዮሐንስ ደቀ መዛሙርት ወደ ኢየሱስ ሲሄዱ እንኳን ቅር አይለውም። እኔ ሚሽን ይሄ ነው የሚለው። እንደውም መተው ነገሩት፣ ያንተ እየቀነሱ የሱ እየበዙ ነው የሚሄዱት። ይሄ አይደለ እንዴ ሚሽን? ያለ ይሄ እኮ ነው ሚሽን። ሌላ ኪንግደም እኮ የለኝም እኔ እኮ መንግስት እኮ የሱ ናት፣ መንግስት የኔ አይደለች ሚል ቦልድ የሆነ አገልጋይ። አሁን በዛን ጊዜ ሲታይ ሄሮድስ እንደዚህ አንገቱን አስቆርጦ ሲያስገድለው ምናምን እቺ የእግዚአብሔር መንግስት በቃ ኮላፕስ የምታረግ የማትስፋፋ ምናምን። የእግዚአብሔር መንግስት ማንም አያስቆማትም። ማንም ዛሬም ቢሆን ማንም አያስቆማትም። የእግዚአብሔር መንግስት ሁሉን ትገዛለች። መጽሐፍ ቅዱስ ነው ይሄንን የሚናገር፣ ሁሉን ትገዛለች። ስለዚህ ዮሐንስን ራስ በወህኒ ያስቆረጠው፣ ራሱንም በወጭት አምጥተው ለብላቴናይቱ ሰጧት፣ ወደ እናቷም ወሰደችው። ከንቱ ሚኒንግለስ። አሁን ሄሮድያዳ ልጇ በወጭት አምጥታ የመጥምቁ ዮሐንስን ራስ አየችው። ምን ይሁን በቃ ይሄ ነው ህይወቷ። አያችሁ፣ ከክርስቶስ ውጪ በእግዚአብሔር መንግስት ውስጥ ካለ ቫልዩ ውጪ ሁሉ ቢሮጡ ቢሰበስቡት ሰው ዓለምን ሁሉ ቢያተርፍ ነፍሱም ቢያጎድል ምን ይጠቅመዋል ማለት ይሄ። አሁን ለሷ ጀግንነት ነው። መጥምቁ ዮሐንስ እንደዛ እንዳቃጠለኝ፣ እንደዛ ይሄ ሰው ያግብቼ የምኖረውን ትዳር ሊበጠብጥ እንደዛ እንዳሴረ ይሄው ትላለህ። ይሄ አይደለም ህይወት። ገሎ ነው እንደ ህይወት? ወንጀል ውስጥ ተጨማልቆ ነው እንደ ህይወት? ይሄ ህይወት አይደለም። አምጥታ ሰጠቻት። ማሚ ይሄው ያልሽኝ ተፈጽሟል፣ ይሄው አይሮን ነው ላንቺ ሚኒንግ ካለው እኔ እንኳን ብዙም ብላ ሰጠች። ቁጥር 12 ቀላል ትመስላለች፣ ግን ማሰሪያዋ ትልቅ ቁም ነገር ቁጥር 12 ላይ ያለች። ደቀ መዛሙርቱም ቀርበው ዋው እየተሰዋ ደቀ መዝሙር አለ። አያችሁ፣ የእግዚአብሔር መንግስት ያቆማችኋት ይመስላል። አትቆምም። ማንም አያስቆማትም። ማንም ደቀ መዝሙር አፍርቷል። ይኸውላችሁ የእሱ ቢጤ አፍርቷል። የእሱ ቢጤ ቦልድ፣ የእሱ ቢጤ ጀግና ደቀ መዛሙርትን አፍርቷል። አሁን አስቡት፣ የእሱን አስከሬን ሜይ ቢ እንግዲህ ከአንገት በላይ ያለውን እዛው ሊያስቀሩት ይችላሉ ቤተ መንግስት። እሺ ከዚህ በታች ያለው ስጡን ብለው ወስደው ሲቀብሩ ከእሱ ጋር አሶሴት ታደርጋላችሁ ማለት ነው፣ የምትቀጥሉት ተገዳዮች እናንተ ናችሁ ሊባሉ ሁሉ እኮ ይችላሉ። የእሱ ቢጤ ቦልድ ስለሆኑ ነው ይሄ። ደቀ መዛሙርቱም ቀርበው በድኑን ወሰዱና ቀበሩት። መጥተውም ለኢየሱስ አወሩለት። ምን ማለት ነው? ይቺ የእግዚአብሔር መንግስት እንደዚህም ኮስት ታደርጋለች ነው ጥያቄያቸው። አንተ ምን ትላለህ ነው ገብቷቸው። አንተ ምን ትላለህ? ኦፍ ኮርስ የእግዚአብሔር መንግስት እስከዚህም ደረጃ ታደርሳለች። ሰው በትምህርቱ ታስታውሳላችሁ። አሁን ዮሐንስ 14 15 16 ላይ ብዙ ምክር ነው የመከራቸው። እዛች አፐሩም ላይ ወስዶ መንፈስ ቅዱስ ሲመጣ ይሄን ያደርጋል፣ መንፈስ ቅዱስ ሲመጣ ይሄን ያደርጋል። አንዱ የነገራቸው ምንድን ነው? እናንተን መስደብ ማንጓጣጥ ምናምን አይደለም፣ የሚገሏችሁ እንኳን እግዚአብሔርን የሚያገለግሉ የሚመስልበት ዘመን ወረድ አድርጎ አይደለም ያስተማራቸው። የእግዚአብሔር መንግስት እስከዚህ ድረስ ኮስት ታደርጋለች። ሰው ይህን ማወቅ አለባችሁ ብሎ ነበር የሚያስተምራቸው። ስለዚህ አሁን መጥምቁ ዮሐንስ ሲገደል ኢየሱስ ፓኒክ አያደርግም። እንዴ
ይሄኛውን አላውቀውም። እንዴት ነው የማያውቀው? ያውቀዋል። እስከዚህ ደረጃ ኮስት ያደርጋል እግዚአብሔር መንግስት። የገዛ ነፍሱን ባይጠላ የኔ ደቀ መዝሙር ሊሆን አይችልም፣ አይገባውም ነው ያለው። እንዲህ ኮስት አድርጎታል ዮሐንስን። ወደ ሐዋርያት ልምጣና ሐሳቤን ልጨርስ። ሐዋርያትን ብትመለከቷቸው ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ የሚገርም መልእክት አቀረበላቸው። ይኸውላችሁ ወንጌል አክሴፕታንስ ብቻ አይደለም ያገኘው፣ ሬዚስተንስም አለ። አሁን እስጢፋኖስ የሚገርም ስብከት ነው የሰበከው። ጥርቅ አድርጎ አመጣ። እግዚአብሔር አብርሃምን ጠራው አባታችንን ሲል ደስ ደስ እያላቸው ሰሙ። ዳዊትን ጠራው እግዚአብሔር፣ እሺ። እንትናን ጠራው፣ እሺ እያለ መጣና ኢየሱስ ጋር ሲያመጣው ፊታቸው መርዘም ጀመረ። ደህና ይመስላል እኮ አጀማመሩ። አነሳሱ እኮ ልባችንን ወስዶት ነበር። አምጥቶ ከዚህ አሳች ጋር ከዚህ ሐሰተኛ መሲህ ጋር አገናኝቶ በሱ መኑ ሊለን ነው እንዴ ብሎ ማጉረምረም ምናምን ሲጀምሩ አባቶቻችሁን በመንፈስ ቅዱስ ላይ እንዲህ ነበር የሚያደርጋቸዋል። ይሄውላችሁ ጭራሽ ከነሱ ጋር አገናኝቶ ምናምን በቃ ከቁጥጥር ውጭ ሆኑ ሰዎች። ከዛስ እንገላለን፣ ድንጋይ አነሱ። ሁሉም ተሰበሰበ። ድንጋይ እየወረወረ ገደሉት። በድንጋይ ነው የሞተው። ይኸውላችሁ ናቹራል ዴዝ መሞት ብቻ የእግዚአብሔር ፈቃድ ከመሰለን የኛ ቲዮሎጂ ኦፍ ዴዝ ስለ ሞት ያለን የስነ መለኮት አቋም ራሱ ብዙ ጤነኛ አይደለም። በትክክል ቁጭ ብለን የእግዚአብሔርን ቃል አጥንተን ሳይሆን ከሌላ የኮረጅ ነው። በደንብ ስሙኝ። ሞት ላይ ሮንግ ቲዮሎጂ ነው ያለን ብዙዎቻችን። በፊት የነበረ ቅድመ አመለካከትና አስተሳሰብ ነው ስቲል ቁጭ ያለው እዚህ ውስጥ። አሁን ለምሳሌ በጌታ የሆነ ሰው በፕሌን ክራሽ ሲሞት ክው ነው የምንለው። እንዴት ምናምን እንዴት ለምን እንዲሆንን ቅድመ አስተሳሰብ አለ። አሁን ሶፋ ላይ ቁጭ ብሎ 7 ሰዓት ቡናውን እንደጠጣ ግጥም ያለ ሰው አቤት አሟሟት ይባላል። ከየት ነው ያመጣን? በጣም መፈተሽ አለብን። ከየት ነው ያመጣን? በካር አክሲደንት ሲሞት እንደዚህ ሰማዕት ሆኖ ሲሞት እየተቀጣ አሁን እስጢፋኖስ በድንጋይ ተወግሮ ሞተ የሚለውን ስናነብ እንዴት ነው እግዚአብሔር የሚያየው እንዲህ አይነቱን ነገር? የእግዚአብሔር መንግስት እስከዚህ ድረስ ኮስት ታደርጋለች ማለት ነው ብለን ቆም ብለን ማሰብ አለብን። አሁን በእነሱ ቤት እስጢፋኖስን ቀጥቅጦ መግደል የእግዚአብሔር መንግስት ያስቆማት ነው አይደለም ይመስላቸው? በጣም የተስፋፋችሁ እንደውም እስጢፋኖስ የተገደለ ቀን። ለምን በሉኝ። እስጢፋኖስ ሲገደል ልብስ ያዥ ማን ነው? ሳኦል ራሱ እኮ ይመሰክራል። እስጢፋኖስ ሲገደል ተባባሪ ነበርኩ፣ የገዳዮችን ልብስ ያስኩት እኔ ነበርኩ ይላል ሐዋርያት ሥራ ምዕራፍ 26 ላይ ሄዳችሁ ብትመለከቱ። ይዤ ነበር ልብስ ይላል። ልብስ ያዡ አይደለም እንዴ ወንጌልን እስከ ዓለም ዳርቻ እንዲያደርስ እግዚአብሔር የነካው? የእግዚአብሔርን መንግስት ማንም አያስቆማት። ማንም በየትኛውም ዘመን የተነሳ የሃይማኖት መሪ፣ የፖለቲካ መሪ፣ ሀብታም ምን አያስቆማትም። የምትገሰግስ መንግስት ናት የእግዚአብሔር መንግስት። ልብስ ያዡን ሳኦልን ነካና ጳውሎስ አደረገ። ከዛስ በሮሜ እንደመሰከርክልኝ፣ በኢየሩሳሌም እንደመሰከርክልኝ በሮሜ በምስራቅ አሰሰው አልኳችሁ፣ በምዕራብ አሰሰው፣ በሰሜን በደቡብ የነሱን ዘመን የምድር ዳርቻ እንዳደረሱ ታውቃላችሁ ወንጌል። እነዚህ ሰዎች ታዲያ እግዚአብሔር መንግስት የምትቆም ብትሆን ኖሮ እኮ እስጢፋኖስ ሲወገድ ትቆም ነበር። ሐዋርያት ሥራ ምዕራፍ 12 አሁንም ሄሮድስ ተነሳ፣ ሌላ ደግሞ ማለት ነው ተነሳና እንዳልኳችሁ ነው ይውላችሁ ፈሪሳው ግደል ነው የሚለው። ተነሳና አይሁድን ደስ ለማሰኘት ብሎ ያዕቆብን ከአገልጋዮች አንዱን ያዕቆብን ያዘና ገደል። ደስ አለው ህዝቡ ይላል። እንዴት የተጨማለቀ ማህበረሰብ እንደሆነ ተመልከቱ። ገዳዩም የተበላሸ ነው፣ ሰው ሲገደል የሚደሰትም ህዝብ የተበላሸ ህዝብ። ምን አደረጋቸው? ይሄ የጌታ ደቀ መዝሙር፣ የጌታ ባሪያ፣ የጌታ አገልጋይ ነው። ይባስ ብሎ አይሁድን ደስ እንዳሰኘ አይቶ ጴጥሮስን ጨምሮ ያዘው። ከዛ እስር ቤት ከተተው። ጴጥሮስ ደግሞ ሐዋርያት ሥራ ምዕራፍ 5 ላይ ከእስር ቤት አምልጧል ታውቃላችሁ። ይሄ ልምድ አለው ያመልጣል፣ ስለዚህ በደንብ ጠባቂ ይደረግ ተባለ። ባለፈው አምልጧል። በመልአክ ነው ይዞት የወጣው። እነሱ ሸውዶ ያመለጠ መስሏቸው ነው። በደንብ በዚህ ጋም ጠባቂ ይደረግ ተባለ። አሁን በእግዚአብሔር አጀንዳ ጴጥሮስ ሰማዕት ሆኖ ቢሞትም የሚሞተው ግን የዛን ጊዜ አይደለም። ለምን?
ዮሐንስ ወንጌል ምዕራፍ 21 ቁጥር 19 ላይ ስትመለከቱ ምን ብሎታል ጌታ ኢየሱስ ጴጥሮስን? በሸመገልክ ጊዜ ብሎት። እርሊ አትሞቱ ብታችኋል፣ ሸምግለ ነው የምትሞተው ብሎት። ሸምግሎ እንደሚሞት ያላወቀ ሄሮድስ በያዕቆብ የለመደውን አሁንም በጴጥሮስ ደግማለሁ ሲል እግዚአብሔር መልአክ ላከና ይሄ አሁን አይደለም የሚሞተው ይቆያል ሂዱ አለና መልአኩን ላከ። መልአክ ይዞት ወጣ። እግዚአብሔር ሉዓላዊ። ሰማዕት ሆነሽ ብትሞቺ እግዚአብሔር ሉዓላዊ ነው። በናቹራል ዴዝ ብትሞት እግዚአብሔር ሉዓላዊ ነው። በምንም አይነት ውስጥ እለፍ፣ የእግዚአብሔር ሐሳብና ፈቃድ ነው በህይወትህ የሚሆን። መንግስቱ ሁሉን ትገዛለች። ስለዚህ የዛሬው ክፍላችን ማቴዎስ ወንጌል ምዕራፍ 14 ከቁጥር 1 እስከ 12 ያለው ሐሳብ በዋናነት ይሄ ነው መልእክቱ። የእግዚአብሔር መንግስት ማንም አያቆማት፣ ትገሰግሳለች። በጣም ፈሪ የሆነ ንጉስና በጣም ቦልድ የሆነ የጌታን አገልጋይ ነው ዛሬ ያየን። ግን መሆን የነበረበት ምንድን ነው? የጌታ ባሪያ ምስኪን ኩስኩስ የሚል የሚፈራ የሚደነግጥ አገረ ገዥ ግን ምናምን በቃ ኩፍስ ብሎ ምናምን አይደለ? የተገለበጠ ነው። ግን ነገር ይሄኛው ነው ቦልድ። ጽድቅ ውስጥ ነው ያለው ቦልድነስ፣ ጽድቅ ውስጥ ነው ያለው፣ ቅድስና ውስጥ ነው ያለው፣ እግዚአብሔርን መፍራት ውስጥ ነው ያለው። ፍርሃት፣ ይሉኝታ ሰውን ምን የማያስደርገው ነገር አለ? እግዚአብሔር ስለረዳን ለመንግስቱ መልእክት ምላሽ እንድንሰጥ እጅ እንድንሰጥ ስላደረገን ክብር ለእግዚአብሔር ይሁን። በምድራችን ላይ ወንጌል እንደዚህ አልነበረም። በጣም ብዙ ዋጋ ተከፍሎበታል። ብዙ ደም ፈሷል። በጣም ብዙ። ክብር ለጌታ ይሁን። ስለቀደሙት አገልጋዮች፣ ስለቀደሙት እናቶች፣ አባቶች እግዚአብሔርን እጅግ አድርገን እናመሰግናለን። ይሄ አሁን ያለንበት ዘመን እንደዚህ ይቀጥላል አናውቅም። ሊቀየር ይችላል። ምንም የምናውቀው ነገር የለም። ቢ ሬዲ። እግዚአብሔር መንግስት ኮስት ታደርጋለች። ነው የምንላቸው ብዙ ነገሮች ሊያጋጥሙን ስለሚችሉ በቃ የጻድቅ ሰው ህይወት አስፈሪ ህይወት። ኃጢአተኛ ፊት መሸማቀቅ የለባችሁ። እግዚአብሔርን የማይፈራ ሰው፣ ነውረኛ ሰው ፊት በፍጹም መቅለስለስና ኮምፕሮማይዝ ማድረግ በፍጹም የለብንም። የመንግስቱ ልጆች ባህሪ አይደለም። የመንግስቱ ልጆች እስከዚህ ድረስ የሚጨክኑ ናቸው። በመንግስቱ ውስጥ መክፈል ያለብንን ሁሉ እንድንከፍል የእግዚአብሔር ጸጋ ሁላችንንም ይርዳን። የእግዚአብሔር መንግስት አሸናፊ መንግስት ናት።